ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ የዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ። ውድ ቤተሰቦቼ በእውነት ዛሬ አዝኜ ነው የመጣሁት። ደብሮኝ ከፍቶኝ ነው የመጣሁት። ምክንያቱም አሁን እየሆነ ያለው ነገር ማለት ነው ከልክ ያለፈ ነው። ከመስመር ያለፈ ከመስመር የወጣ በጣም የሚያስጠላ የሚደብር። እንዴት ነው ይህን ያህል ሴት ልጅ ላይ መጨከን ያስቻላችሁ? እንዴት ነው የሩታ ሀዘን ይህን ያህል ያስደሰታችሁ? እንዴት ነው ሩታ ስታለቅስ ያዞምባ ነው ብለሽ አንቺ ለመናገር ያስነሳሽ? የምር አንቺ ያስደስቶች ነው እነዚህን ቃላቶች የምትጠቀሚው? አንቺ ሴት ሆነሽ የሴትነት ክብሩ ተሰምቶሽ የሴትነት እህትሽ ብትሆን እህትሽ ላይ ይሄ ነገር ቢፈጸም የምር እንዲህ ብለሽ ትናገሪያታለሽ? የምር አንቺ ውሽምነት እንዲህ ያስደስታል? የምር ሩታ ላይ ሁላችሁም ተነስታችሁ ይህን ያህል እንደዚህ አይነት ነገሮች ለመፈጸም ምንድን ነው የምትፈልጉት? እኔ ምንድን ነው ትርፋችሁ? የምር እኮ ጾታዊ ጥቃት እኮ ነው። ይህ እኮ ከመግደል አይተናነስም። ይህ ከመድፈር አይተናነስም። ይህ እኮ ህገወጥ ስራ ነው። እንዴት ነው አስችሏችሁ ሩታን ይህን ያህል ለማስጠላት፣ ይህን ያህል ክፉ ሰው እንዲላት፣ ሰው እንዲርቃት፣ ሰው እንዳይቀርባት፣ ከቤተሰቧም እንድትጠላ? እንዲህ የአብርሽ ባሏ ነኝ ብሎ የሚያምነው አብርሽ፣ የልጇ አባት ነኝ ብሎ የሚያምነው አብርሽ ቤተሰብ እንኳን እንዲጠላት እያረጋችሁ እናንተ ምን አይነት ጤነኛ አስተሳሰብ ነው የያዛችሁት? የምር ይደብራል። እንዴ ነገር ደስ አይልም። እስከ መቼ ነው ሁላችሁም ተነስታችሁ ሩታ የበለጠ እንድትጠላ፣ ሰው እንዲጠላት፣ ከሰው እንድትርቅ፣ ራሷን እንድታጠፋ የሚገፋፉ ነገሮች እኮ ነው እያደረጋችሁ ያላችሁት? ለምንድን ነው የራሳችሁን ነገር ነፃ እያወጣችሁ እሷ ላይ እንዲህ ተጽዕኖ ለማድረግ የምትጥሩት? እውነት ይሄ ነገር ሩታ ይህን ነገር እያወቀች አርጋው ደብቃ ልጇን ከአክስቷ ጋር ተነጋግራ ደብቃው እንዲህ እያለቀሰች ዛሬ ቪዲዮ ትሰራለች ብላችሁ ታምናላችሁ? እንዴት ነው የተጨካከን ነው? እንዴት ነው ይህን ያህል ጨካኝ አረመኔ የሆን ነው? የሴጣንን ስራ የምንሰራው ለምንድን ነው? ቆይ እንደዚህ የሚያደርጉትን ሰዎች እየደገፋችሁ ከኋላ ሆ ብላችሁ እየሆነ ያለውን ነገር የምትደግፉት? ሩታ ምን ብታረጋችሁ ነው? ሩታ እኮ ጸቧ ከባሏ ጋ ነው። ከባሏ ጋር ልጇን አብረን እናሳድግ፣ አብረን እንሁን፣ ልጃችንን አብረን እናሳድግ ነው የሚል ነው እንጂ እኮ ሌላ የተለየ እኮ ቂምና በቀል የላትም። ሩታ አብርሽ ከሰራት በደል ካሰራባት ነገሮች የበለጠ እሷ ሰርታበታለች እንዴ? እንዴት ነው ወደኋላ መመለስና ነገሮቹን ማጤን ያቃታችሁ እንዴ? እሱ ካደረጋት የበለጠ አድርጋ ነው እንደዚህ ሁላችሁም ዛሬ እሷ ላይ ተነስታችሁ በህግ የተያዘ ነገርን አዙራችሁ ወደ እሷ አምጥታችሁ ዛሬ ይህንን ነገር ለማድረግና ለማውራት ያስቻላችሁ እንዴት ነው? እንዴት እንመናችሁ? የምር ይህንን ያመናችሁ ሰዎች ማለት ነው በእውነት በህይወት የላችሁም፣ ወይም በቃ ታውራችኋል። የምር በጭፍን እየሄዳችሁ ነው ያላችሁት። ምክንያቱም እንዲህ እያለቀሰች እየተንሰፈሰፈች እንዴት የኔ ሰውኛ ስሜት አይሰማችሁም? እንዴት ይህ ነገር አይከብዳችሁም? የምር ከልባችሁ ነው ከአእምሯችሁ ሆናችሁ ነው ይህን ነገር እየተናገራችሁና እያሰባችሁ ያላችሁት? እንዴት ነው እህታችሁ ላይ ሊደረግ የማይገባ ነገር ላይ እየተደረገ ደስ ብሏችሁ ጎሽ በርቱ አስመሳይ ምናምን ብላችሁ ለመሳደብ የተነሳችሁት? እንዴት ሩታ ላይ ለመጨከን የትኛው እናንተ ንጽህና ይዛችሁ ነው ዛሬ እሷ ላይ ሆ ብላችሁ በድንጋይ ለመውገር የተነሳችሁት? በየትኛው አቅማችሁ፣ በየትኛው ንጽህናችሁ? አያችሁ፣ ንጹህ ብትሆኑ፣ አስተሳሰባችሁ ልክ ቢሆን፣ አመለካከታችሁ ልክ ቢሆን፣ አመለካከታችሁ ሚዛናዊ የሆነ ቢሆን ኖሮ ዛሬ ሩታ ላይ የሆነውን ነገር ግራ ቀኙን አይታችሁ ትፈርዱ ነበረ።
አያችሁ አይደለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ያኔም ሲሰቀል ለምንድን ነው የሚሰቀለው? እንዴት ነው የሚሰቀለው ብላችሁ ሳትራረጋግጡ ይሰቀል ይሰቀል ያላችሁ ሰዎች ዛሬ ሩታ ላጠፋችሁ ጥፋት ትወገር የፈለገችውን ትንሰይ ላጠፋችሁ ጥፋት ነው ብላችሁ መፍረድ ያቀታችኋል ብዬ አላስብም። እንዲህ አረ በሰውኛ አስተሳሰብ በሰውኛ አመለካከት እናድርግ ነገር እንዴት ነው? ወዴት እየሄድን ነው? ኤኮ ቂም በቀል ካልሆነ በቀል ሩታ እየሄደችበት ያለው መንገድ ይህን ያህል አጸያፊውም አስነዋሪ ነገር አይደለም። እኔ እኮ ከአንዱ አይሻልም። ዴቭም ተሻለው ብለን መጥቷል። አላቅም የሱን አቋም ቡዜ አረ ቡዜ ወንድምሽ እያረገው ያለው ነገር ልክ ነው። የወንድምሽ ውሽማ የምትደግፊያት እያረገችው ያለችው ነገር ልክ ነው። እውነት በዚህ ልክ በአንድ ሴት ላይ በሩታ ላይ ተነስቶ ሁሉም በአንድ አይነት አመለካከት በጭፍን በሆነ መንገድ ሲናገሯት፣ ሲሰድቧት፣ ሲያሽሟጥጧት ራሷን እንድጠላ ቆማ እንዳትሄድ ለማድረግ ሲሄዱ እንዴት ነው አንቺ ለመቃወም የተነሳነሽ? ስለ ክብርሽ ብቻ ለምንድን ነው የተጨነቅሽው? ሰው እኮ ራሱን ንጹህ ለማድረግ እኮ ንጹህ መሆን አለ። መጀመሪያ ሰው ላይ ለመፍረድ እሱ ንጹህ መሆን አለበት። እንዴት ነው አንቺ ትናንትና ቪዲዮ እየሰራሽ እያጠፋች ነው ወንጀል ነው ከሳት አለው ብለሽ ለማሰብ ከመሄድሽ በፊት እኮ እውነት ለልጁ ማሰብ ትችሉ ነበር እኮ። እውነት ይሄ ልጅ ጠፍቶ ነው? ሩታ እያስመሰለች ነው? ይሄን ነገር እኮ ማጣራት አልፈለጋችሁም። ሁላችሁም በቃ ድንጋይ ይዛችሁ ለመውገር ነው የተነሳችሁት። እንዴት ልጇን የሚያክል ነገር የአብራኳን ክፋይ 9 ወር ተሸክማ ብላ የወለደችውን ልጇ እንዴት እንደዚህ በዚህ ልክ ደብቃ ያዞምባ እያለቀሰች ነው ብላችሁ ትፈርዳላችሁ? ሄርሜላ አንቺ እኮ እሷን ለመናገር በዚህ ሰዓት እኮ ምንም ልክ የሚያረግሽ የለም፣ የሚያስተካክልሽም የሚያስደፍርሽም ነገር የለም። ምክንያቱም አንቺ ባለትዳሮች ውስጥ መሃል ውስጥ ነው የገባሽው። ባለትዳሮችን ነው የበጠበጥሽው። ለዚህ ሁሉ ስር መሰረት እንዲሰድ ያደረግሽው አንቺ ነሽ። ምክንያቱም እነሱ ነገሮችን እንዲያስተካክሉ የሚጥሩበት መንገድ እንኳን እንዳይሄዱ አንቺ ነሽ መሰናክል ሆነሽ እኮ ነገሮችን ያበላሽሽው። እውነት ይሄ ህይወትሽ ጥሞሽ ነው እየኖርሽ ያለሽው? እውነት ለወደፊትሽ ጥሞሽ ደስ ብሎሽ ነገ ልጅ ወልደሽ ከብረሽ የምትኖሪበት ህይወት ነው እያስተካከልሽ ያለሽው? ይሄ ነገር ነገ በአንቺ ላይ እንደማይደርስ እንዴት አስበሽ ነው? እንዴት ነገሮችን ማገናዘብ አቃተሽ? እንዴት ነገሮችን በጭፍን ታስኬጃለሽ? እህት የለሽም? ሌሎቻችሁስ እህት የላችሁም? ለምንድን ነው በሷ ላይ ብቻ ይሄ ነገር ለማድረግ የተቻላችሁ? እኔ እንጃ በእውነት እኔ ዘግንኖኛል፣ ከብዶኛል። ሩታ 100% እንኳን ብታጠፋ ጥፋተኛ ነሽ እንዳልላት የሚያደርግ ቪዲዮ ነው ዛሬ የሰራችሁት። ከዛ እስከ ዛሬም ስታረጉት የነበረው ነገሮችን በመሸፋፈን እሷ እንድትጠላ እሷ ላይ ሁሉም እጁን እንዲጠቁም እሷን እንዲሰድባት እሷን እንዲጠላት ነበር ስታረጉ የነበራችሁት። ዛሬም የበለጠ ይሄን ነገር የበለጠ ዙሩን አከራችሁ አመጣችሁ እንጂ የምር እናንተ ንጹህ አይደላችሁም። ንጹህ ናችሁ። እሷ ላይ ለመፍረድ የሚያስችል አቅሙ፣ ድፍረቱ፣ ሞራሉም የላችሁም። በየትኛው ጽድቃችሁ እንዴት ነገር አዞራችሁት? እንዲህ ቀላል ነው ነገር ማዞር? ሩታ የምር እሷ ላይ ዞሮ እሷ ላይ መምጣቱ እንደማይቀር እያወቀች እንዴት ክስን የሚያህል ነገር ታነሳለች? እንዴት ሕግን የሚያክል ቦታ ትሄዳለች? እንዴት ለእናንተ መጥሪያ ታመጣለች? ይህን ነገር እንዴት እንመናችሁ? እናንተ ድራማ እየሰራችሁ ነው ብላችሁ እያመናችሁ ከሆነ እኛ ይሄ እናንተን እንዴት እንመናችሁ? አብርሽ የምር ለኡሌ ልጅ ከሆነ የምትወደው ከሆነ መስዋዕት ከፍትለታለሁ የምትለው ከሆነ እሺ አይጥፋ፣ እሷ ጋር ይሁን። ልጅን ስታገኘው ግን
ለልጅ ምንም አይነት ስሜት አታሳይም። ልጅ አልናፍቅም አይናፍቅም። ሩታ የፈለገችውን ጥፋት ታጥፋ። ልጅ እየተበደለ ነው ቢሆንስ? ይሄ ነገር ልጅ ብዙ ጉዳት እየደረሰበት ቢሆንስ? እሺ ለልጅ ትንሽ አይል ርህራሄ የለህም? ልጅ እንዴት ነው ምናምን ለማቀፍ እኮ ሰው እኮ የወለደውን ልጅ ይጓጓል እኮ። አምጪው እንዲሁም ብለህ ብትነጥቃት ዛሬ ትክክለኛ ሰው ነው ብዬ አምን ነበር። ግን ያንን ሁሉ አላረክም። ልጅን እንኳን ቀና ብለህ ሰላም ለማለት እንኳን አልደፈርክም። ታዲያ አንተ እንዲህ ጭካኔ ያለህን ርህራሄ ከሌለ እንደዚህ በትክክል ፊት ለፊት እያሳያችሁ እንዴት ነው ሄርሜላ ሩታ ላይ ልፈርድ የምችለው? እናንተስ እንዴት ሩታ ላይ ልፈርዱ ትችላላችሁ? በቦታው ሳትገኙ ባልዋላችሁበት፣ ባላያችሁት፣ ባልሰማችሁት እዚህ ላይ ብቻ ባያችሁት እንዴት ትፈርዳላችሁ? እንዴት ድፍረቱ አቅሙ ኖራችሁ? ድንጋይ ላይ ቁጭ ብላችሁ ነው እንዴ ይህን ቪዲዮ የምታዩት? ለምንድን ነው አስተሳሰባችን ዜሮ የሆነው? ምግባራችን ዜሮ የሆነው? ከሰው ነው የተወለድ ነው አይደል? እናት አባት እኮ አለን እንዴ? እናትና አባቶቻችንን እኮ ቢያንስ ማሰደብ የለብንም። ስድ አደግ ምናምን ተብሎ ያደገ ልጅ ለምን እንሆናለን? ምክንያቱም ይሄ እኮ የቤተሰብ ተጽዕኖ የለውም። ይሄ ነገር ከቤተሰብ አብርሽ ያለፈ ነው፣ ከቤተሰብ የወጣ ነው። ቤተሰብን እምቢ ያለ ነው ብላችሁ እሱን የበለጠ የልብ እየሰጣችሁት ድፍረት እያሰጣችሁት ያው ጭንቅላታችን ላይ ፊት አለ። ዛሬ ፈላጭ ቆራጭ ማንንም የማይሰማ እሱ ከሚናገረው እሱ ከሚያደርገው ውጪ ማንም ትክክለኛ ሰው እንዳልሆነ እነ ቡዜ እነ ዲቭ እነ ዳኒ ከዙሪያው ያላችሁ በጠቅላላ ይኸው ድፍረት ሳታችሁት ልጁ ጤነኛ የሆነ እየመሰላችሁ ልጁን የበለጠ በሽተኛ እያረጋችሁት ልጁ እንዳያስብ እያረጋችሁት ነው። በእውነት ልጁ ላይ ተጽዕኖ እያረጋችሁበት ነው። ልጁ ነገ ቆሞ የማይሄድበትን ኃጢአት እያሰራችሁት ነው። ነገ ከሩታ ጋር እንኳን ለመሆን ቢያስብ ይቅርታ ሊያስጠይቀውና ሩታ ይቅርታ አድርጋለት ተመልሶ አይኗን ላይበት ደፍሮ የማያረገውን ነገር ነው እያረጋችሁ ያላችሁት። በዚህ ጥግ የሰው ልጅ ጥላቻ በዚህ ልክ በየትኛው አቅማችሁ በየትኛው ድፍረታችሁ እንዴ? በእውነት እኔ ተሰማኝ። አጠገቧ ሆናችሁ ሄርሜላ በእውነት ውሽማ የሚባለው ነገር እኮ እንትንም አለው እኮ ይህ ገደብም እኮ አለው። አይን ያፈጠጠ ያገጠጠ አንቺ በዚህ ሰዓት አብርሽን ስላገኘሽው አብርሽ አብሮ ስለሆነ ሩታ ላይ ክፉ ነገር እያረገ ስለሆነ ተመችቶሽ ነው እንጂ የምር አብርሽን አፍቅረሽው ከልብሽ ፈልገሽው አምነሽው አብረሽው እየኖርሽ ነው። ቤተሰብ አለሽ እንዴ የሚመክርሽ? ቤተሰብ የለሽም የሚመክርሽ የለም እንዴ? አንቺ እንዲህ በገንዘብ ኃይል ጨፍኖ ነው ከኋላሽ ሆነው ሆይ ሆይ ሩታ ጋር እየሄዱ ሩታን እያስፈራሩ ከሩታ ልጇን እየቀሙ እንዲህን ያል ነገር እያረጉባት ከዚህ በፊት የተደረገውን ነገር እውነት እንዳላረጋችሁት እንዴት እንዳናምናችሁን የፈለጋችሁት? ለምን ጠረጠረችኝ እኮ ማለት አትችሉም? ለምን ከሰሰችኝ ማለት አትችሉም? ብዙ ጊዜ አጥፍታችኋል። ብዙ ሪከርድ አለባችሁ እምትበድሏት እንዴ። እኔ እኮ በዙሪያ የሆነ ነገር ሲፈጠር እኮ ልጠረጥረውና ልከሰው የምችለው ከኔ ጋር መጥፎ ነገር ላይ ያለን ሰው ነው እንጂ ሌላ ንጹህ ሰው አምጥቼ እኮ ልከሰው አልችልም። ሩታ ያረገችው የከሰሳችሁን ክስ በትክክል እስከዛሬ ስታረጉት የነበራችሁበት ስዝቱባት የነበረው ነገር ያንን አይታ ነው የከሰሰቻችሁ። እስቲ ይፈረድባት፣ ትታሰር። እናንተ ህሊናችሁ የሚያስተኛችሁና የሚያሳርፋችሁ ከሆነ ዛሬ የሰራችሁት ነገር ከዚህ በፊትም የሰራችሁበት ነገር ልክ ሆኖ ካምናችሁ ተቀብላችሁ ከሆነ የምር እኛም እንፋረዳችኋለን፣ አንፋታችሁም። ከሩታ ጎን ቆመን በእውነት ነው የምላችሁ ነገ ሩታ ቆማ እየሳቀች ልጇን የምታሳድግበትን ኑሮ እንድትኖር ነው ሁሉም የሚያደርገው እንጂ እናንተ እንዲህ ተሰልቃችሁባት እንዲሰድባችኋት እንዲያዋራችኋት ሰው እያያችሁ ነው። የሆነች ነገር ተናገረኝ ብሎ ህይወቱን
እያጠፋ ባለበት ጊዜ በተጨካከንበት ጊዜ እንዴት ነው እሷ ላይ ይህን ያህል ጭካኔ ያርጋችሁ? ልጅቷ ጠንካራ ስለሆነች በራስ መተማመን ስላላት ነገሮችን ችላ ብላ ማለፍ ስለቻለች ይህን ያህል ሁላችሁም ተሰብስባችሁ እሷ ላይ ተጽዕኖ ለማድረግ ትመጣላችሁ? ወንዶች የምትባሉት ወንድ ልጅም እኮ የሚሄድበትና የሚፈልገውን የሚያደርገውን ነገር እኮ ይለያል። እንዴት ነው ልክስክስ ብላችሁ ውርድ ብላችሁ ከኋላ እየተከተላችሁ የልጅቷን የምትሄድበትን የምትበላበትን የምትጠጣበትን የምትዞርበትን ነፃነቷን ነፍጋችሁ በዙሪያ ኖራችሁ እየከበባችሁ የምታረገውን ነገር እያጠናችሁ እዚህ ጋር መጣችሁ ለማውራት የትኛው ድፍረት ነው ያመጣላችሁ? ስራ ፈትናችሁ ሁላችሁም ስራ የላችሁም። ቦዘኔ ስራ ያለ ሰው ለነገ ህይወቱ የሚያስብ ሰው እንደዚህ አያረግም። በፍጹም እንደዚህ አይጨክንም። ከሰው የተወለደ እምነት ያለው በተለይ እምነት ያለው ሰው ይህንን ነገር አያረግም። እምነት አልባ የሆነ ሰው ነው ይህንን ሊያደርገው የሚችለው። ምክንያቱም እምነት ካለን አስተሳሰባችን ልክ ከሆነ የምናምነው እምነት ትክክለኛ ከሆነ እንደዚህ አናረግም፣ አንደፍርም። እጃችንን 100% እንደዚህ ብለን አንጠቁምም፣ አንደፍርም። ይሄ ከስነ ልቦናም አንጻር በጣም እየጎዳችኋት ነው ልጅቷን። እንዴ ወርቃ ስላላያችኋት ነው እንዴ ዛሬም ተነስታችሁ ክሱን አዙራችሁ ወደ እናንተ ንጹህ ሆናችሁ እንድትወጡ ያደረጋችሁት? እውነት ሩታን እንዳናምናት እንድንጠላት ከጎና እንዳንሆን እንዳናግዛት ማንም እንዳይቀርባት። አብርሽ የልጅ እናት ነች። እሷን እንኳን ብጠላ ልጅ አለ። ለልጅ ስትል ነገሮችን ማስተካከል ትችል ነበር። እያስደፈርካት፣ እያስናካት፣ እያስጠላት ያለው አንተ ነህ። ሁላችሁም ማለት ነው ዋጋችሁን ታገኛላችሁ። ሁላችሁም የዋጋችሁን ትከፍላላችሁ። ዛሬ ምንም አልመሰላችሁም። ዛሬ በጭፍን ሆ ብላችሁ እየሄዳችሁበት ያለው ነገር ነገ ሆ ብሎ አፉን ከፍቶ እንደሚቀበላችሁ አላመናችሁ። እናንተ በቃ ንጹህ ናችሁ ተብሎ ተፈርጆላችኋል። በእናንተ በኩል ምንም ኃጢአት አይሰራም። እናንተ ቀጥታ ገነት ነው የምትገቡት። እሷ ደግሞ አይደለ የምታስቡት። በመጀመሪያ ቀድሜ ልንገራችሁ፣ በመጀመሪያ እንዲህ በምትሰሯት ምድር ላይ በሰራችሁት ኃጢአት ነገ የምትከፍሉት ምድር ላይ ገና ትከፍሉታላችሁ። እላይ ሳትሄዱ ምድር ላይ ታገኙታላችሁ። ወይ በልጃችሁ፣ ወይ ወንዶች ከሆናችሁ በሚስታችሁ፣ ሴቶችም ከሆናችሁ በባላችሁ የምትከፍሉትን ስራ ነው እያደረጋችሁ ያላችሁት። እንዲህ ሰው በዚህ ልክ እንዴት ነው ያንገሸግሻል፣ ያስጠላል። አቦ ላሽበሉ እንጂ እንዴ ይደብራል። በዚህ ልክ ማሽቋለጥ፣ በዚህ ልክ ነገር ማዞር፣ በዚህ ልክ ስራ ፈተመውን፣ አረ ይደብራል። እኔ በእውነት አዝኛለሁ። ሩታ ስለሆነች ብቻ አይደለም። ነገ እናንተ ሩታ ላይ እንደዚህ ያደረጋችሁ ሁላችሁም ነገ ተሰብስባችሁ እህቴ ላይ እንደማታደርጉት እንዴት ልመናችሁ? ሌላ ሴት ላይስ እንደማታደርጉት በምን ልመናችሁ? ዛሬ እናንተ አንዲት ሴት ላይ ሆ ብላችሁ ተነስታችሁ ይህን ያህል በጭፍን እንዳትቆም ካረጋችሁ ነገ እኔ ቤት እንደማይመጣ እህቴ ላይ እንደማይደርስ በምን ልመናችሁ? ምክንያቱም በጭፍን ስለምትሄዱ መስመር የሚባለውን ነገር ሳታውቁ ዝም ብላችሁ መንገድ ስለምትሄዱ በፈሰሰው ስለምትፈሱ ሰው ያገናዝባል። ግራ እና ቀኙ ያያል። እሳትና ውሃውን እኮ ይለያል። ትልልቅ ሰዎች ናችሁ። ነገሮችን መለየት የምትችሉ ናችሁ። ማገናዘብ የምትችሉ ናችሁ። ልዑሌ እንኳን ማገናዘብ በሚጀምርበት ሰዓት እናንተ እንዴት ነው ወደኋላ ከልዑሌ በታች የምትሆኑት? ምንም እንደማያውቅ ጡጦ ያልጨረሰ ሕፃን ልጅ እንኳንም ሊያደርገው የማይችለው ነገር ነው እያደረጋችሁ ያላችሁት። በቃ ሩታን ተዋት፣ የራሷን ኑሮ ትኑርበት። እንዲህ ያለቀሰች እየተንሰፈሰፈች እንዲህ
ልጇን ደብቃ ነው ይሄ ያዙን ባለው ውሸቷን ነው ምናምን ብላችሁ እናንተ በድፍረት እንዴት ታደርጋላችሁ? ያዙን ባቢውንስ እኮ ሰው እኮ ትንሽዬ ድንጋጤ ይኖረዋል እኮ ትንሽዬ እኮ ያስባል ይጨነቃል እኮ። እንዴት በዚህ ልክ ልበ ደንዳና ሆናችሁ እሷ ላይ ትነሳላችሁ? እሷ ላይ እንዲህ ድፍረት እንዴ! እኔ ማለት ነው አሁን ልንገራችሁ ለምታረጉት ነገር ማለት ነው እስከ ጥግ ድረስ እጋፈጣችኋለሁ። እኔ ብቻ አይደለም በዙሪያዋ ብዙ ሰው አለ ስለሷ የሚያስብ ስለሷ የሚጨነቅ። ከኋላው ናችሁ እንደምታጨበጭቡትና ይሄ የማዩን ስራ ከምትሰሩት ይወላችሁ። እውነት ቢኖራችሁ ስራ ቢኖራችሁ ወይም የምትኖሩበት ኑሮ ቢኖራችሁ ይሄን ነገር አታደርጉም ነበር። ዛሬ መቆሚያና መቀመጫ ስላላችሁ ሄርሜላ ወይም ደግሞ አብርሽ የሆነ ቆንጆ እንጀራ ያበላችኋል። ኤፊ እንዳለው ቆንጆ እንጀራና ቆንጆ የሆነ ገንዘብ ይከፍሏችኋል መሰለኝ። ከኋላ እየተነሳችሁ እያጨበጨባችሁ ለነገ የማይጠቅማችሁ ነገር አታርጉ። ለማንኛውም ውድ ቤተሰቦቼ እኔ ሩታን መቼም ሁሌም አምናታለሁ። ከዚህ በኋላ 110,000 ብታጠፋ አምናታለሁ። ምክንያቱም ይህን ነገር እየለፋች ያለችው ብቻዋን ነች። ኤፊ ባይኖር ደግሞ ይህኔ ገላችኋታል እናንተ። ስለዚህ ኤፊ አሁንም ከጎኗ ልትሆን ይገባል። ይህን ነገር መቃወም አለብህ። ብዙዎች ተጽዕኖ እያደረጉባት ነው፣ እያየህ ነው። አንተም እስከዛሬ እየታገልክ ነው። አሁንም ከጎኗ ያለውና ንጹህ ሰው አንተ ስለሆንክ አንተ ልታግዛት ይገባል። እኛም ደግሞ እናግዛለን። ውድ ቤተሰቦችም ይህን ነገር መቃወም አለባችሁ፣ ስርዓት መያዝ አለባቸው። ጭራሽ በጣም ማንም እንዲጠላት እያደረጋችሁ እንትን አትበሉ። ራሳችሁ ንጹህ እያደረጋችሁ። ለማንኛውም ውድ ቤተሰቦቼ እኔ በዚህ ጨርሻለሁ። በሌላ ቪዲዮ እስክንገናኝ ትናፍቁኛላችሁ። ሰላም ሁኑልኝ። ምን እንደምላችሁ አላውቅም። የምር አቅም ሰው ይላል። ድምፄን ራሱ ከፍ አድርጌ መናገር አልቻልኩም። ልጄ የኔ ልጅ የኔ ልጅ ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ